አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ከላላ ከተማ የሚሄድ ቆንጆ የቤት እቃ ምንጣፍ፣ መጋረጃ፣ ትራስ ልብሶች ማሏት ማለት ነው 297120 ብር ነው የፈጀው። እያንዳንዱን እቃ ዋጋ እምነግራችሁ ይሆናል ማለት ነው። ከዛ በፊት እኔ እያንዳንዱን ዋጋ ስናገር አንዳንድ እቃ ልስት እችላለሁ። ምስተው ደግሞ እቃ ሲበዛ ነው። ለምን ተናገርሽም የሚል ኮሜንት እያየሁ ነበር። በነገራችን ላይ የ500 ምናምን ሺህ ብር እቃ ላይ አንድ እቃ ዘልዬ ወቀሳ ያስፈልገውም። ያው ደግሞ መጀመሪያ ተናግሬያለሁኝ ልዘል እችላለሁ እቃ ብዙ ስለሆነ ብያለሁ። ሌላው ምንድን ነበር ልላችሁ የነበረው ምንድነው ዛሬ ትእዛዝ ልታዙኝ ዛሬ አውርተን ከሆነ ዛሬ መልሽላችሁ ከሆነ አካውንት ስልክላችሁ በማግስቱ ከላካችሁ ቀድሞ የላከ ሰው ወረፋ ይደርሰዋል ማለት ነው። ግን ዛሬ አውርተን የዛሬ ሳምንት ብትልኩ ካናንተ በፊት የላኩትን ብራቸውን የላኩትን ትቼ እናንተና አላስተናግድም። ማወቅ ያለባችሁ ነገር እሱ ነው። ሌላው ደግሞ እኔ የምሰራው በአቅሜ ልክ ነው። ሁሉ ጊዜ የምነግራችሁ ነገር እኔ ደውላችሁልኝ ካላነሳሁላችሁ ስድብ ምናምን አያስፈልገውም። ዝም ብላችሁ ሌላ ቦታ ማዘዝ ትችላላችሁ ማለት ነው። እና አሁን ሪከርድ ምንድነው ቪዲዮ እንዳይበዛባችሁ ቶሎ ቪዲዮ ላለማስረዘም እሞክራለሁ። በመቀጠል ደግሞ ማለት ነው እቃ ስትገዙ እኔ እቃ ግዙኝ ወይ እቃ እኔ ሻጭ አይደለሁም። እቃ እየዞርኩ ነው የምገዛው። ያዘዛችሁኝን አልባሳት ብታዙኝ አልባሳት፣ እቃ ብታዙኝ እቃ፣ ፈርኒቸር ብታዙኝ እንደዛው ሁሉንም ነገር እንዳዘዛችሁኝ ነው የምገዛው እኔ ማለት ነው። ግን ደግሞ እቃ ታብዙ ብዬ እኔ ብዙ ቀን መክሬ ከዚህኛው ይሄኛው እቃ ይሻላችኋል ከዛኛው ደግሞ ያኛው ይሻላል የሚለውንም አማክሬ ነው እቃ የምገዛላችሁ ማለት ነው። እያንዳንዷን እቃ በዝርዝር ተደዋውለን እያወራን እያስረዳኋችሁ ነው የምገዛው። ታውቃላችሁ የገዛሁላችሁ ሰዎች መስክር ናችሁ ማለት ነው። እና እቃ ታስጠፉኝና ግማሹን ታዩ ገዝቼ ቪዲዮ ከተሰራ በኋላ ሽጪው እንደገና ደግሞ ብር እንጨምራለን ትሉና ብሩን ጨምሩ ሀያ ስትባሉ ቆይ ወሬ ሲሞላ ቆይ እንደዚህ ሲባል እኔ የሰው ብር አንስቼ ነው ለእናንተ እቃ የምገዛው አይደል? እንዴ አሁን አካውንቴ ላይ ያለውን በሙሉ ገዛውበት። ከዛ ደግሞ ያንቺኛይቱ እቃ ቆይ ትንሽ ጠብቂ ለከሌ ባብሎ ጨምሬ ገዝቼበታለሁ ምናምን አይባልም አይደል? ስለዚህ ጨምሪ የሚያስጨምረንን እንጨምራለን። ጨምሪና ግዢ ካላችሁ እገዛለሁ። አቅማችሁ የሚችለውን ደግሞ ከፈለጋችሁ አቅሜ የቻለው ይሄን ግዢና ከተረፈ እንደገና ግዢም ስትሉኝ እየገዛሁላችሁ ነው። ባታመላልሱኝ ማለት አሁን ዛሬ የዝች ልጅ እቃ ስገዛ አንድ ቀን ማምሻውን ስራ ፈትቼ ተዛዛን ስጽፍ ነው ያመሸሁት እየነገረች ማለት ነው። ከዛም በኋላ ይሄን ጨምሪ ስትለኝ እሺ ይሄን ጨምሪ ስትለኝ ወላሂ እቃ ካስጨምኩ በኋላ ከደሴ እንደገና ለመኪና ልኬ እንደገና ተመልሼ እንደገና ሌላ እቃ ጭመራ እንደዛ ነው። ግን አንድ ላይ ብታረጉልኝ ለኔ ይመቸኛል። አንድ ላይ ሁሉንም የምትፈልጓቸውን እቃዎች በሙሉ ዝርዝሩን ብታስጥፉኝ የተሻለ ነው። እቃ ደግሞ በዋትስአፕ ጻፉ ምለው ለዚሁ ነው። አሁን ለምሳሌ እኔ ትዝ የሚለኝ አሁን ቁጭ ሲል አንድ እቃ ትዝ ይለኛል፣ ቆይቶ ስለ አንድ እቃ ትዝ ይለኛል። ግን እናንተ ሳምንትም ሆነ 15 ቀን ወረፋችሁ እስከሚደርስ ድረስ በዋትስአፕ ጻፍ እያረጋችሁ ብታስቀምጡት እርፍ ነው። ማሻአላህ አንዳንድ እህቶች በጣም ጎበዞች ናችሁ። የእቃችሁ ሂሳብ ሳይቀር አስልተው ነው የሚልኩልኝ እኔ ማለት ነው። በጣም ፋስት የሆኑ እህቶች አሉ ማሻአላህ አላህ ይጨምርላቸው። አሁን ወደ እቃችን ስንሄድ የምታዩት የውሃ ኮምፕሌት በአረንጓዴ 2500 ብር፣ ኮምፕሌት በወርቃማ 2500 ብር፣ በዋንጫው ሁለቱም ዋንጫ ነው ማለት ነው። የወይን ኮምፕሌት አላት ለየት ያለች ናት፣ አዲስ የመጣች ዋጋዋ 4000 ብር ነው። ቆንጅዬ የምታምር ማለት ነው። ቁጭ የምትለው አሁና ወርቃማ እንደ ሰንሰለት ነገር አላት፣ በጣም ነው የምታምረው። ብርጭቆ ደግሞ እንደዚህ ማሻአላህ አረቦቹ ቤት ነበር እንደዚህ አይነት ያየሁት ወይም አረብ ሀገር ማለት ነው። እና ይሄ 6 ብርጭቆ ከነ ጆኩ ማለት ነው 4000 ብር ጋር አንድ ደርዘን የቁርጥ ሰሃን ባለ 200 ብር። እዚህ 200 ብር ናቸው በወፍራሙ በሳንቲሙ ማለት ነው። አንድ ደርዘን 2400 ብር። የሾርባ ማግ ግማሽ ደርዘን 1150 ብር።
ከዛ ሀባዬ በዚህ ጋር ማች የሆኑ የቁርጥ ሰሃን ሰርቪስ የሾርባ ሰሃኖች አሉ። ሁሉም ማች ነው እንደምታዩት። እዚህ ጋር 6 የሾርባ ሰሃኖች አሉ 600 ብር እና የፓርቲሽን ላልጫም ለወጥም ለሁሉም የሚሆን ይሄ 1400 ብር ከነ ሰርቪሱ ከነ ጭልፋዎቹ ሰሃኑ ከነ ክዳኑ ነው ማለት ነው። ሌላው 2 ደርዘን የቁርጥ ሰሃን 2 ደርዘን 24 ፍሬ የቁርጥ ሰሃን በ3360 ብር ነው የገዛሁት። አንዱ 140 ብር ነው ማለት ነው። እዚህ ጋር ደግሞ ማይካ ሰርቪስ አለ። ያው ሁሉም ማች ነው እንደምታዩት። እድለኛ ናት ማለት ነው። እያንዳንዱ አንድ አይነት ነው ሁሉም 700 ብር። እንደገና ደግሞ የቆሎ ሰሃን አለ። የቆሎ ሰሃን ደግሞ 1 ደርዘን 600 ብር። ፈንዲሻ ሰሃኖች 2 በ900 ብር 450 900 ብር። የሩዝ ሰሃን ሞላላ ማለት ነው። ለሌላም ያገለግላል። እነዚህን 3 ፒስ ያው ከለር ግን ከቁርጥ ሰሃኑ ጋር አንድ አይነት አላገኘሁም። እነዚህ ለየት ይላሉ። እነዚህ 650 ብር። እንደገና ደግሞ ትሪ የጥበብ ትሪ 1200 ብር 3 ሴሪ ማለት ነው 1200 ብር። እነዚህን እንደምታዩዋቸው 40 ቁጥር 400 ብር 45 ቁጥር 500 ብር። ከዛ እዚህ ጋር 50 ቁጥር 700 ብር እንደዚህ 3 ሴሪ ማለት ነው። አምቡሳ መዳመጫ 600 ብር ገዝቼላታለሁ። የውሃ ሰርቪስ ይሄም 4000 ብር ነው ዋጋው። ይሄ እንደዚህ ማለት ነው የሚያምር ቆንጆ ሰርቪስ ነው 4000 ብር። ካውያ 4000 ብር ነው ይሄን የገዛሁላት ቆንጆ ካውያ ውሃ የሚገባበት ይሄንን ማለት ነው ዋጋ 4000 ብር። የውሃ ብርጭቆ 5 ማዕዘን 2 ደርዘን አንዱ 1700 ብር ነው 3400 ብር 2 ደርዘን ገዝቻለሁ። ያስቤዛ 9 ፒስ 2800 ብር። የሻይ ብርጭቆ 1 ደርዘን 1100 ብር ነው። ይሄ ያዘዘችኝ ወርቃማም ነበረ ወርቃማ አላገኘሁም። ይሄንኛውን በ1100 ብር ደርዘኑን ገዝቼላታለሁ። በራድ 2 ሊትር 1300። እናት መፍጫ 1800። እዚህ ጋር ፔርሙሶች አሉ። ፔርሙስ ሜክሲ ነው ቆንጆ ፔርሙስ ነው 2 ሊትር አንዱ ወርቃማ አንድ በጥቁር ነው ያዘዘችኝ። ይሄንን ይመስላል እንደምታዩት ማለት ነው። ይሄ ዋጋው 2200 ብር ነው አንዱ ማለት ነው። ጥቁሩ እንደምታዩት ይሄ ነው ማለት ነው። ጥቁሩም የሚያምር ፔርሙሱ በጣም ነው የሚያምረው። በዛ ላይ ኳሊቲ ነው። ሜክሲ ቆንጆ እቃ ነው። 100 ግራም የቡና መፍጫ 200 ግራም የቡና መፍጫ ማለት ብረት በብረቱ ነው ማለት ነው። ይሄ 6000 ብር ነው የገዛሁት። እዚህ ጋር በምስሉ ላይ እንደምታዩት ራሱ ነው ማለት ነው። ከዛ ማዕደን ሙሉ ሴሪ 7000 ብር ይሄንን። ከዛ የወተት ተንጠልጣይ አላት። የወተት ተንጠልጣይ 2700 ብር ይች ማለት ነው። ያው ሁሉንም እንደደረደርላችሁ ቪዲዮ ሊረዝም ነው። ይች ናት ከለሯ። ደግሞ ኮከር ወይም ጊደረደቅ ጣላት። ጊደረደቅ 2 ነበር ያዘዘችኝ አንዱን ልመልስ ነው አሁን ማለት ነው። 8 ሊትር ማነው 9 ሊትር እና 6 ሊትር ነበር ያለችኝ። 6 ሊትር የለም 4 እቺ 5 ሊትር ናት። ይቺ 5 ሊትር ናት። እዚህ ጋር ክዳኗ ማለት ነው። ዋጋው 4000 ብር ነው። እሱ ያዘዘችኝ 2 ነበረ። ከዛ ከተገዛ ይዤ ከወጣሁ በኋላ እቃ ታስሮ በካርቶን እንደገና አንዱን መልሽው አለችኝ ማለት ነው። ስለዚህ አሁን እኔ ነገ ይዤ መልሳለሁ እንጂ እንደገና አሁን በዛው ማውጣት አልቻልኩም መኪና ላይ ከተጫነ በኋላ ስለነበረ። ከዛ ይሄ እጀታው ምናምን ነው እንደዚህ ሆኖ ደግሞ የውሃ ማሞቂያ በምስሉ ላይ ልክ እንደዚሁ ነው ከለሩ ማለት ነው። 2800 ብር። የሽንኩርት መፍጫ 4 ሊትር ነው ይሄ ዋጋው 3500 ብር። ሽንኩርትም ለስጋም ነው ግን ስጋ እንደነገርኳችሁ ይሞቃል። እያቀዘቀዛችሁ ከሆነ ቆንጆ አድርጎ ነው የሚፈጨው። ለሽንኩርት በቃ በሌላ መፍጫ የተፈጨ አይታያችሁም። በዚህ ካያችሁ ማለት ነው በቃ በጣም ቆንጆ አድርጎ ነው የሚፈጨው ማለት ነው። ዋጋችሁም እኩል ሳይዝ አድርጎ ነው የሚቆርጠው ሁሉንም ማለት ነው። 3500 ብር 772 ረና ቱርኪ ገዝቼላታለሁ ማለት ነው። ታች ስቶቭ ነው ሲልቨር ከረስት ባንደኛው ይሄ 9000 ብር ነው የተገዛው ማለት ነው። እንደገና ደግሞ ሳች ስቶቭ ቢስሚላህ እዚህ ጋር ሳች ስቶቭ ደግሞ 3500 ብር 2 ስቶቭ ነው ያዘዘችኝ ማለት ነው። ደግሞ
ደግሞ የጁስ መፍጫ ሳች አለ 2 ጆክና አንድ የቅመማ ቅመም መፍጫ የሆነ ያለው ይሄ 6000 ብር ነው ዋጋው ማለት ነው። ሌላ ማምኮ ብረት ድስት ሰሞኑን አሳይቻችኋለሁ። ምንድነው ጭልፋ የራሱ ጭልፋዎች አሉት። ደግሞ ይሄ ሸሚዝ ነው ምንድነው የሚባለው የሚለበሰው ምግብ ሲሰሩ ማለት ነው ሼፎቹ የሚለብሱት የሱም አይነት አለው እና ከለሩ ያው ጥቁር ነው። አሁን ለታ ስላሳያችሁ አሁን ሁሉንም አልደረደርኩት ለዛ ነው። ከአንድ ሳምንት አይሆነውም ገዝቼው ከዚህ በፊት ማለት ነው። እና የራሱ ጭልፋዎች አሉት ሸሚዝ አለው። ከዛ ደግሞ እጅ መያዣም አለው ማለት ነው። ትንሽዬ ናት ግን ከዚህ በላይ የምትሆን ነገር ናት። እና ይሄንን 14000 ብር ነው የገዛሁላት። ዋጋው 14000 ብር ነው። 4 ብረት ድስትና አንድ መጥበሻ ነው ያለው። መጥበሻው ከወዲህም ጆሮ አለው ረጅም ሳይሆን ኖርማል እንደ ብረት ድስቱ አይነት ማለት ነው። የዚህ ወይም ፎቶውን ፖስትላችኋለሁ። እዚህ ጋር 46 ቁጥር ብረት ድስት አላት። 46 ቁጥር ብረት ድስት 17000 ብር ነው የገዛሁት። ክዳን መያዣውን ጠዋት አሰራላታለሁ ማለት ነው። ያው ደሴ መሸብኝና ሳላሰራው ቀረው ማለት ነው። እና እዚህ ጋር ደግሞ ጭልፋ 1000 ብር። ይሄ አጭሩ ነው አሁን ላይ እየመጣ ያለው 1000 ብር። ከዚህ በላይ ደግሞ ያስፈልገው ለ46 ቁጥር ብረት ድስት እዩት እንደዚህ ማለት ነው። እንደውም በትልቁም ይሆናል ብያችኋለሁ። ትንሽ ቁመቱን አጠር ስላደረጉት ነው 200 ብሩን የቀነሰው ማለት ነው። ከዚህ ስመጣላችሁ መዘፍዘፊያ 2 ገዝቻለሁ 1400 ብር ሁለቱን ማለት ነው። እዚህ ጋር ሮቶ 350 ሊትር 3300 ብር ነው። የውዱ እብሪቆች አሉ 170 ብር ናቸው ሁለቱ ማለት ነው። አንዱ 85 ብር ነው። ማዞሪያ ቁጭ የምትለዋን እችን 80 ብር፣ ፓስታ ማጥለያ 550፣ እንዲሁም የቁርጥ ማቅረቢያ ይሄንን 450፣ ይሄኛው ደግሞ 400 ብር 850 ብር ሁለቱ ማለት ነው። ከዛ የልብስ ባስኬት 420፣ የሽንኩርት ሼፍ 600፣ የእቃ ማንጠፍጠፊያ ወይም ኮማንዶ ይሄንን 220 ብር ነው የገዛሁት። እዚህ ጋር ደግሞ ጥስት አላት። ጥስት 1600 ብር ነው። ብረት ምጣድ ደግሞ ትልቁ እዚህ ጋር እንደምታዩት ማለት ነው ብር ብረት ምጣድ ያዛኛለች። እቺ ደግሞ 550። እዚህ ጋር የማጨሻ ወርቃማ የጀሶ ይሄንን 400 ብር፣ የፌሮ ምድጃ 1600 እና ፌርሜሎ 450 ብር። ሁለት የወጥ ጭልፋና ሁለት ያልጫ ነው ያዘዘችው 1000 ብር። አንዱ 250 ማለት ነው። ይሄ ሁለቱ 500 ነው። ሁለቱ 500 1000 ብር ነው የገዛሁላት። ደግሞ የቀለሙ ቁርአን አለ። ቁርአኑ 6000 ብር ነው የተገዛው። በፊት 4000 ብር ነበር። አይገርምም? እኔ ውዱ ስላለ ላሳያችሁ። ይሄንን ቁርአኑ ይሄ ነው። ከዛ ቃኢደቱ ኑራንያዎች አሉ። እዚህ ጋር ቃኢደቱ ኑራንያም አለ፣ ዱዓዎችም አሉ። እና ይሄንን የገዛሁላት ይሄ አስፈላጊ ነገር ነው። እንግዲህ ያው ማሻአላ በዚህ ቃኢደቱ ኑራንያ ከቀራን እኔም የቀራሁት በዚህ ስለሆነ ያው ሁሉም ነገር ግልጽ ይሆንልናል ማለት ነው። መጀመሪያ ቃኢደቱ ኑራንያ መቅራቱ እና ዋጋው ይሄ 6000 ብር ነው። ቀለሙ እዚህ ጋር እንደምታዩት ይሄ ነው ማለት ነው። ቻርጀር አለው፣ ሰማ አለው። ይሄ 6000 ብር ነው የተገዛው። ቁርአን ማስቀመጫ ደግሞ 600 ብር ይሄንን ገዝቼላታለሁ ማለት ነው። ከዛ ወደዚህ ወደ ረከቦት ስመጣላችሁ 2 ረከቦት ነው ያዘዘችው። ጥበብ ረከቦት 2700 ብር ነው። ጥበብ ሲኒ 1 ደርዘን 1400 ብር ነው የገዛሁት ማለት ነው። የድም ላይ ተረከቦት ባለ 5 ቋሚ 3800 ብር ነው የገዛሁት። እዚህ ጋር እንደምታዩት ሲኒ ደግሞ 1 ደርዘን በ3200 ብር ገዝቼላታለሁ ማለት ነው። እነዚህን ሲኒ በጣም ነው የሚያማምሩት። እኔ ቤት አሉኝ፣ በጣም ነው የምወዳቸው፣ ደስ ይሉኛል ሳያቸው ማለት ነው። እና ከዛ ይሄ አክሰሰሪው ነው። እዚህ ጋር ደግሞ ሱፍራ 1100 ብር ባለኳሱ ማለት ነው። ሴሪ ነው የገዛሁት 12200 ብር ነው ዋጋው ማለት ነው። እዚህ ጋር ደግሞ ሞሰብ አለ። ሁለቱም ሞሰብ ወርቅና ሞሰብ ነው። ዳንቴል 7700 ብር 1400 ብር ገዝቻለሁ። በጣም የሚያማምሩ ቆንጆ ዳንቴሎች ማለት ነው። ከዛ እዚች ጋር ሞሰብ ወርቅ ናት። በጣም ጽድት ብላ የተሰራይ ቆንጅዬ ሞሰብ ወርቅ ለዳቦ ማለት ነው። ይችን የገዛውላት 5500 ብር ነው። 5500 ብር
አያችኋት። ግን ንክስ አርጓ ይዝም በነገራችን ላይ የዚህ አይነት ሞሰብ ክዳን ማለት ነው እንደ እንጀራ ሞሰቡ ንክስ አርጓ ይዝም። ዞሮ እቺን 5500 ብር። እዚህ ጋር ደግሞ ጽድት ብሎ የተሰራ ሞሰብ 3400 ብር ነው የገዛሁት። ከዛ ሁለት ሰፌድ አለ፣ አንድ እንጀራ ሰፌድ፣ አንድ የእህል ሰፌድ። ይሄኛው 300 ብር ነው፣ ይሄኛው 600 ብር 900 ብር ማለት ነው። ሞሰቡ እንደዚህ ሆኖ እስከነ ሰፌዶቹ 4300 ብር ነው ይሄ ማለት ነው። 2 ሜትር ሱፍራዎች አሉ። ይሄኛው ሎሚ በሲሊቨር ነው። ይሄኛው ደግሞ ቡኒ በሎሚ ከለር ነው ወይም በአረንጓዴ ማለት ነው። ለምን አረክሽው እንዳትሉኝ አጥቼ ነው። ሌላ አይነት ከለር የለም። ሁለት አይነት ከለር መሆኑን የምትፈልጉት ባነግሩኝም እረዳለሁ፣ ግን አላገኘሁም። ይሄኛው አረንጓዴ ነው በሁለቱም በኩል ያለው ማለት ነው። ኳስ ደግሞ እዚህ ጋር ለልጆች አዛኛለች 500 ብር በአንደኛው ማለት ነው። በሁለተኛው ከሆነ ደግሞ 450 ብር አለ ማለት ነው። ዶይባ ወንበር አለ 3500 ብር ነው። 3400 ብር ደግሞ ሌዘሩ እጅጌ ሙሉ ኮፍያ ያለው አሰርችላታለሁ ማለት ነው። በጣም በአንደኛ በሚባለው ሌዘር ነው። ሌዘሩ ልስልስ ያለ አያችሁት፣ በጣም ነው የሚያምረው ራሱ ማሻአላ ሌዘርነቱ። ይሄን እንደዚህ አድርጌ እዚህ ጋር የትራስ ልብስ አላት። የትራስ ልብስ 12 የትራስ ልብስ ነው እኔ ያለበስኩት። 3ቱም አማና 4 አለ እዛ አንደኛው አለ። 12 የትራስ ልብስ እዚህ ጋር እንደምታዩት ማለት ነው 6760 ብር ነው። ማን ነው አፏን 5820 ብር 12 ሲባዛ በ485 ማለት ነው። ከዛ የፍራሽ ልብስ ደግሞ 4 ሲባዛ በ1690 ብር 6760 ብር ነው ማለት ነው። 4 የፍራሽ ልብስና 3 የትራስ ማን ነው 12 የትራስ ልብስ 4 የፍራሽ ልብስ 12 የፍራሽ ልብስ ነው ያሰራሁት። በጣም ነው የሚያምረው እንደምታዩት ብሉ ብላክ። ከዛ 2 በ4 ደግሞ ማን ነው 2 በ3 ደግሞ ምንጣፍ አይገርምም 9000 ብር ገብቷል። 2 በ4 ማለት ነው። ይሄ 2 በ3 ነው 7500 ብር ነው የገዛሁት ማለት ነው። 2 ሜትር በ3 ሜትር 2 ሜትር እንደዚህ ስፋቱ ማለት ነው። ቁመቷ ደግሞ 3 ሜትር እንደዚህ ማለት ነው። ይሄንን ይመስላል ማለት ነው መፈረሻዋ። ከዛ መጅሊስ አላት እሷ የራሷ መጀመሪያ ያሰራችው ለሱ የሚሆን መጋረጃ ማሰርችላታለሁ። ምንጣፉንም ማሳያችኋለሁ ማለት ነው። ይሄንን ላንሳና እዚህ ጋር 4 ፍራሽ 8800 ብር ገዝችላታለሁ። አንዱ ፍራሽ 2200 ብር ማለት ነው። የመጋረጃ መስቀያ 8 ሜትር ነው የገዛሁት። 1 ሜትር በ450 ብር ሂሳብ ነው ማለት ነው። ይሄ እንደገና 12 ትራስ ነው የገዛሁት። 12 ትራስ 3600 ብር አንዱ በ300 ብር ሂሳብ። ከዛ ሀባይ እዚህ ጋር የሳሩ ሱፍራ ብዙ ትልቅ ነው ጥቅሉ እንደምታዩት 4 ሜትር ነው የገዛሁት። 4 ሜትር ሲባዛ በ1700 ብር ነው 6800 ብር ይመጣል ማለት ነው። ከዛ በርበሬ አላት እዚህ ጋር በርበሬ ቆንጆ በርበሬ ዛላውን ነው የምፈልገው ብላለች። በርበሬ 9300 ብር ነው የተገዛው ኪሎ በ620 ብር ማለት ነው። ከዛ ምን አለ መሰላችሁ ቂቤ አላት እዚህ ጋር ቂቤ ቆንጆ ቂቤ እንደምታዩት ማለት ነው። ንጹህ ጽድት ያለ ቂቤ አላት ማለት ነው። ይሄን ቂቤ የገዛሁት 5 ኪሎ ነው። 5 ሲባዛ በ800 ብር 4000 ብር ነው የገዛሁት ማለት ነው። በግድ ነው ይሄን 800 ብር ደንበኛ ስለሆነች ነው በትዕዛዝ ነው የምታመጣው ማለት ነው። እዚህ ጋር ደግሞ ሸኖ ቂቤ አንዱ 1 ኪሎ ነው መሰለኝ ይሄ የሚይዘው ኪሎ መሰለኝ ባልሳሳት አንዱ በ750 ብር ሂሳብ ነው 2250 ብር ሶስቱን ገዝቻለሁ ማለት ነው። እዚህ ጋር 3 ሲባዛ በ750 2250 ብር 4000 ብር ደግሞ ቂቤው አለ 9000 ብር ደግሞ በርበሬው አለ ማለት ነው። 15 ሲባዛ 620 ብር እና ወደ መጨረሻው ደግሞ ምንጣፍና ለመጅልሷ የሚሆን ምንጣፍና መጋረጃ አላት እሱን እጋብዛችኋለሁ። ከዛ ሀባይ 3 በ4 ቆንጅዬ ምንጣፍ ወፍራሙ ሜድ ኢን ቱርክ ሆነ ማለት ነው። እዚህ ጋር ሜድ ኢን ቱርክ ታያችኋላ። ይሄንን 33000 ብር ነው የገዛውላት። በጣም ነው የምታምረው። መጅሊሷን ፎቶውን ከቻልኩኝ ያስገባላችኋለሁ ማለት ነው። እሷ የላከችልኝን ለሱ ማች የሚሆን ነው ያለችኝ። ከዛ መጋረጃም አላት ማለት ነው። በጣም ነው የምታምረው። በአላህ እንዴት እንደወደድኳት ማለት ነው።
ያስመጡልኝ ከኬሚሴ ነው። ደሴም ኮምቦልቻም ጠፍቶ ግን እንዴት እንደምታምር ማሻአላ ተባረከ ረህማን የሆነች ምንጣፍ ናት። በጤና በአፊያ የምትጠቀምበት ያድርጋት፣ መጥታ የምትደሰትበት ያድርጋት። የምር ግን እናንተ ሀሳባችሁን ስጡ እስኪ። እነዚህ ምንጣፎች ያሉትን ፎቶ እልክላችኋለሁ፣ ፎቶ ያነሳኋቸው ማለት ነው። ፖስትላችኋለሁ። አይታችሁት ከወደዳችሁት እገዛላችኋለሁ ማለት ነው። በጣም የሚያማምሩ ቡኒ ምናምን አላቸውና ይሄንን ይመስላል። ከዛ መጋረጃውን ልጋብዛችሁ። ሰላም ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሰምታችኋል። ከዛ ሀባይብ እንደዚህ የሚያምር ቆንጆ የሆነ በቀለበት የተሰራ መጋረጃ ዛሬ በቀለበት ለየት ያለ ነው። እንደምታዩት የተሰራ መጋረጃ 7 ሜትር በ7 ሜትር ነው የተሰራው። 15000 ብር የተሰራ ነው። መጅሊሷን የላከችልኝ መጅሊስ የሚያቀራርብ ተደርጎ ነው የተሰራላት ማለት ነው። ከለሩ ይሄ የላይኛው ዲዛይን እንደዚህ የሚያምር እንደምታዩት ማለት ነው። ማሻአላህ። እዚህ ጋር ደግሞ የስሱ ይሄ ወፍራሙ ነው። ይሄኛው የስሱ ደግሞ ከውስጥ ያለው ገበሩ እንደዚህ የሚያምር ቆንጆ መጋረጃ ነው ያሰራሁላት ማለት ነው። ተወዱታላችሁ። ላይክ ሼር እያደረጋችሁ የምር አያምርም? በአላህ ውብ ነው። የሆነ ለየት ያለ ነገር ነው። ከታች ያለውም ደግሞ እንደዚህ በጣም ነው የሚያምረው ከታች ዲዛይኑ ማለት ነው። እና ይህ መጋረጃ 7 ሜትር ስስ 7 ሜትር ወፍራም ነው የተጠቀሙት። ዋጋው 15000 ብር ነው ማለት ነው። አያምሩም? ማሻአላ ተባረከ ረህማን። የሆነ ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑልኝ። ይሄ እንደምታዩት እንደ ዳንቴል ነገር ነው። ይሄኛው ወፍራሙ ፓርት ይሄ ነው። ወፍራም ነው፣ ስስ እንዳይመስላችሁ በጣም እና በጣም ነው የሚያምረው። ማሻአላ በጣም የወደድኩት ጨርቅ